ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። በአዳዲስ የዝውውር መረጃዎች ተመልሰን መጥተናል። ቸልሲን የሚመለከቱ ናቸው። ቸልሲዎች እንግዲህ ባለፉት 24 ሰዓት ምን ዜናዎች ተነሱ የሚሉትን ማቀርብላችሁ ይሆናል። ወደ አድማጮቻችን፣ በዛሬው ፕሮግራማችን ስለ ኒኮላስ ጃክሰን እናወራለን። ከዛም ውጭ ደግሞ ኒኮላስ ጃክሰን፣ ሞርጋን ሮጀርስ፣ ጃኦ ፔድሮ እንዲሁም ደግሞ ቸልሲ አሁን ደግሞ በመጨረሻ አንዳንድ ቀለል ያሉ ንግግሮችን ከአዋቂው ከሆነው ከናይጄሪያዊ አጥቂ ቪክቶር ኦሲሜን ጋር ጀምሯል የሚሉ መረጃዎች አሉ። አድማጮቻችን፣ ይህ የስፖርት ነው። ስለዚህ አዳዲስ የዝውውር መረጃዎችን እንድታገኙ ትክክለኛው ቦታ ነው። ስለዚህ ወደ አድማጮቻችን የመጀመሪያው መረጃችን የሚሆነው የኡናይ ኤመሪውን የሚመለከት ነው። የኡናይ ኤመሪው አስቶን ቪላና ቸልሲ ባለፈው ውድድር ዓመት ብዙ ንግግሮችን አድርገው ተጫዋቾችን ለመለዋወጥ ሙከራ እንዳደረጉና በጊዜው ያልተሳኩ የነበሩት በተለይ የጆናታን ዱረን የዝውውር ጉዳይ፣ ከዛ ውጭ በጊዜው የነበሩት በጣም አስቸጋሪ የሚያደርገው የኮነር ጋላገር ዝውውሮች ነበሩ። ያን ማሰን በመጨረሻ ወደ አስቶን ቪላ ያቀናበት የዝውውር ሁኔታ ነበር። በአጠቃላይ ግን አሁን ቸልሲ አዲስ የዝውውር እቅዶችን ይዟል ማለት ይቻላል። በተለይ በኒኮላስ ጃክሰንን በሚመለከት የቀድሞ አሰልጣኝ የነበሩት በጊዜው በጣም ጥሩ ፐርፎርማንስና የመጀመሪያውን ድል በቪያሪያል የሰጡት ኒኮላስ ጃክሰን ይፈልጉታል። ኒኮላስ ጃክሰን እንግዲህ ሳምንታዊ ደሞዙ በቸልሲ 100 ሺህ ነው። የተሻለ ደሞዝን በማቅረብ ወደ አስቶን ቪላ ለመውሰድ ይፈልጋሉ። ነገር ግን ድርድሮቹ አሁን ያን ያክል ሄዱ አይደሉም። ነገር ግን ቸልሲ አንደኛ ከአስቶን ቪላ ሞርጋን ሮጀርስን ይፈልጋልና ለሞርጋን ሮጀርስ ትክክለኛ ዋጋ ከቀረበለ እንደ ዴሳሲ ኒኮላስ ጃክሰን አይነት ተጫዋቾችን ጨምሮ ሞርጋን ሮጀርስን ወደ ቸልሲ የመውሰድ እቅድ አላቸው። እንግዲህ ቸልሲ እንደምታውቁት የማንቸስተር ሲቲ ሁለተኛ ቡድን እየመሰለ ነው። ሞርጋን ሮጀርስ ሲጨመር ደግሞ ሌላኛው ምክንያት ይሆናል። እንግዲህ ድርድሮች የሚጠበቁ ነው የሚሆኑ። ቸልሲ ከሁጎ ኤኪቲኬ ዝውውር በዋጋው ጉዳይ ብዙን ጊዜ እየራቁ ይገኛሉ። እንግዲህ ወደ ዩናይትድ ወይም ሌሎች ቡድኖች የተሻለ ድርድሮችን እያደረጉ እንዳለ የሚታወቅ ነው። ወደ አድማጮቻችን መጀመሪያው መረጃችን ይህንን ይመስላል። ሁለተኛው መረጃችን የሚያተኩረው በጃኦ ፔድሮ ላይ ይመለከታል። ጃኦ ፔድሮ ይህ የብራዚላዊ የመስመር ተጫዋች ቸልሲ ከሚፈልጋቸው የመስመር ተጫዋቾች ውስጥ አንዱ ነው። ከነዚህም ውስጥ አንዱ ያደረገው ደግሞ የብራዚላዊ ጥሩ ፐርፎርማንስ መኖሩ ነው። በውድድር ዓመቱ ላይ ይህ ብራዚላዊ ምን ድንቅ ብቃቶችን አሳየ ብላችሁ ታስቡ በየሁለት ጨዋታ ወይ ጎል ወይ አሲስት ያደርጋል። ነገር ግን በዚህ ተጫዋች ጉዳይ ከኒውካስትል ጋር ጠንካራ ፉክክርን እያደረጉ እንዳሉ ቸልሲዎች ይታወቃል። ቸልሲ እንግዲህ በዝርዝራቸው የመስመር ተጫዋቾችን ይዘዋል። አንደኛው የሚሆነው በጥሩ ፐርፎርማንስ እና በጥሩ ብቃት ላይ ይሆናል ብለው የሚያስቡት ጀርሚ ባያኖ ጊተንስ ነው። ሁለተኛው ጃኦ ፔድሮ ነው። ሶስተኛው ማሊክ ፎፋናን ነው ይዘውት ያሉት። ነገር ግን የጃኦ ፔድሮ ጉዳይ ወደ አጥቂ መስመር መጫወት ይችላል። ለቸልሲ እና ለኤንዞ ማሬስካ ጨዋታ ሌላኛው ተጫዋች ነው ወይ የሚለው ትልቅ መታሰብ የሚጠበቅበት ነው። ምክንያቱም ብራይተኖች ይህንን ተጫዋች ለቸልሲና ለኒውካስትል ቢያፎካክሩትም ቸልሲ ቢያመጣው በ10 ቁጥር በአጥቂነት በተደራቢ አጥቂነት እንጂ መስመሩን ጠብቆ ትክክለኛ የመስመር ተጫዋች አይደለም። ያንን ደግሞ ኦልሞስት ጃኦ ፔድሮ ማለት ኒኮላስ ጃክሰን ጋር የሚመሳሰል አይነት ባህሪ አለው። ስለዚህ ቸልሲ የተሻለ ፐርፎርማንስን የሚያመጣለት ተጫዋችን ቢፈልግ የሚሉ አስተያየቶችም አሉ። እንግዲህ ብራይተን ከዚህ በፊት ዴትሮ ፎፋናና ቹኮሜካ እንደሚፈልግ ይታወቃል። ቸልሲ ደግሞ ተጫዋቾችን ደርቦ የመስጠት ፍላጎት አላቸው። ያ ማለት ተጫዋቾችን በዝውውሩ አካል አድርገው የሚለቁ ከሆኑ በዝውውር መስኮቱ ላይ ውጤታማ የሚያደርገን ይሆናል ብለው ያስባሉ። ሌላኛው እንግዲህ ወደ አድማጮቻችን የምናነሳው መረጃችን ባያኖ ጊተንስን የሚመለከት ነው። ዶርትመንዶች በዚህ ሁኔታ ላይ ደስተኛ አይደሉም የሚል ነው። ቸልሲ በውድድር ዓመቱ ላይ ባደረጋቸው ሂደቶች ላይ ጥሩ ነገሮች እንዳደረገ የሚታወቅ ነው። ነገር ግን አንዳንድ ደግሞ በድርድሮቹ መካከል በተለይ ይህ የክለቦች ዓለም ዋንጫ አለ ብለው ዋጋዎችን ጭማሪ ለመክፈል ጥረቶችን አድርገው ነበር። ነገር ግን ዶርትመንድ በዚህ ጉዳይ ላይ በጣም አዝነዋል የሚል መረጃ ወጥቷል። ዶርትመንድና ቸልሲ ጥሩ ግንኙነት ከነበራቸው ቡድኖች ውስጥ አንዱ ናቸው። 65 ሚሊዮን ዩሮ ዶርትመንድ አሁን ይፈልጋል። እንግዲህ እንደ ፕላተንበርግ ዘገባ ከሆነ ይህ የስካይ ጀርመን ዘጋቢ ዶርትመንድ በድርድሩ ላይ ደስተኛ ያልሆኑት ቸልሲ 50 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ አቅርቦ ነበር። ይህ ማለት ዶርትመንድ አንጻር 60 ሚሊዮን ዩሮ ነው የሚፈልጉት። ኦልሞስት ተቀራራቢ ነበር ነው። ነገር ግን ያንን ማጥበብ አለመቻላቸው ደስተኛ አልሆኑም። ነገር ግን ድርድሮቹ በቅርቡ የሚጅ ይሆናሉ። በዚህ ድርድር ላይ እንግዲህ ቸልሲ ጠንካራ የሆኑ አቋሞችን ይወስዳል ተብሎ ይጠበቃል። ነገር ግን ይህንን ልዩነት በተለይ ኤንዞ ማሬስካ መፈለጋቸውን ተከትለው የመጨረሻ ያሉትን ውሳኔ ይወስናሉ ተብሎ ይጠበቃል። ወደ አድማጮቻችን ከቱርክ የሚወጡ መረጃዎች እንደሚያቀርቡት እንግዲህ ቪክቶር ኦሲሜንና ቸልሲ በጣም አሳሳቢ ያደረጉ ሁኔታዎች ነበሩ። አንደኛ ኦሲሜን የቸልሲ ባለፈው የውድድር ዓመት ለማስፈረም ብዙ ነገሮችን ሞክረው ነበር። አንደኛ ለኦሲሜን የተለየ እድሎችን ወይም ደግሞ የተለየ ደሞዝ ሳምንታዊ ደሞዝ ክፍያዎችን ማድረግ አይፈልጉም ነበር አምና። በዘንድሮ የውድድር ዓመት ግን ያንን ለማድረግ የሚያስችል አንደኛ የፕሪሚየር ሊግ እድሎችን አመጣውላቸዋል። ነገር ግን አሁንም ቸልሲ ድርድሮችን ለማድረግ ክፍት ነው። የተሻለ አጥቂን ለማምጣትና ከዴላፕ ጋር የተሻለ ጥምረትን ሊያደርጉ የሚችሉ ተጫዋቾችን ይፈልጋሉ። ይህ ድርድር ግን ውጤታማ የማይሆን ከሆነ የተሻለ አጥቂ ብለው የሚያስቡት ሌሎችን ማምጣት ያስባሉ። ድርድሮቹ አንደኛ ምን አስቸጋሪ ሁኔታዎች አሉ ብለን ስናስብ የመጀመሪያው የሚሆነው የደሞዙ ጉዳይ ነው። የደሞዙ ጉዳይ አልሂላል የሚያቀርበውን 50 ሚሊዮን ዩሮ በአመት፣ ከዛ ውጭ ሁለተኛው የሚሆነው ደግሞ አስቸጋሪ የሚያደርገው አሁንም ድርድሩን መልሶ ጋላታሳራይም ከፍተኛ የሆነ ደሞዝ ያቀርብለታል። ስለዚህ የቸልሲዎቹ ውሳኔ በዚህ ሁኔታ ላይ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ትናንት እንግዲህ በአጠቃላይ የእንግሊዝ ፕሪሚየር ሊግ መርሃ
መርሃ ግብር ወጥቷል። በዚህ መርሃ ግብር ላይ እንግዲህ የመጀመሪያው ቸልሲ የሚያደርገው ወደ ክሪስታል ፓላስን በሜዳው ይገጥማል። ፉልሃምን፣ ከዛ በኋላ የቻምፒዮንስ ሊግ ጨዋታዎች ይኖሩበታል። ሊቨርፑልን፣ ሰንደርላንድን የሚጫወት ይሆናል። ጥሩ አጀማመርን ማድረግ ቸልሲ የሚችል ይሆናል። ኦልሞስት በአምስቱ ጨዋታዎች ውስጥ ያ ጥሩ ድሎችን የሚያመጣ ይሆናል። እንደ ሌሎቹ አርሰናል፣ ማንቸስተር ዩናይትድ ጠንካራ ፕሮግራም ነው ያጋጠማቸው። ቸልሲዎች ግን ቀለል ያለና ጥሩ የሚባል ነው። ስለዚህ ይህንን እድል ካሁኑ በዝውውር መስኮቱ ላይ የተሻለ ቡድንን አድርገው የውድድር ዓመቱን በጥንካሬ መጀመር ከቸልሲ የሚጠበቅ ነው የሚሆነው። ምክንያቱም ቸልሲ አትሊስት የክሪስታል ፓላስን የነ ፉልሃምን ጨዋታዎች ማሸነፍ የሚችልበት አቅም ያለው ነው። ሊጉም እንግዲህ የሚጠበቅ ይሆናል። በአጠቃላይ በውድድር ዓመቱ ላይ የቸልሲ ጥንካሬ ከባድ ወቅቶች የሚመጡት በጥር ወቅት ነው፣ በተደራራቢ ጠንካራ ጨዋታዎች የሚመጡበት። ነገር ግን የመጀመሪያዎቹ ጨዋታዎች ቀላል መሆናቸው ነጥቦችን ሰብስበ በውድድር ዓመቱ ላይ ጠንካራ ቡድን ቸልሲ እንዲሆን የሚያደርገው ይመስለኛል። እነዚህ ድሎች ምን ያመጣሉ ብላችሁ ካሰባችሁት ለምሳሌ የሜዳዎቹ ጨዋታዎችና ከሜዳ ውጭ ያሉትን ጨዋታዎች በአጠቃላይ ካካተታችሁት የክሪስታል ፓላስ፣ ዌስትሃም፣ ፉልሃም፣ ከዛ ውጭ የሀገራት ጨዋታ ይኖራል። ከዛ ብሬንፎርድን የሚገጥም ይሆናል። በመስከረም ወር ደግሞ ማንቸስተር ዩናይትድን በካራባኦ ካፕ እንዲሁም ደግሞ የሚቀጥሉት ይሆናል። በአጠቃላይ ቸልሲ በሜዳው የሚያደርጋቸው ቀለል ያሉ ጨዋታዎች አሉት ከሊቨርፑል ውጭ የመጀመሪያዎቹ። ነገር ግን ከሜዳ ውጭ ያሉትን ጨዋታዎች ማሸነፍና በሚቀጥለው ውድድር ዓመት ስኬታማ ቡድን ለመሆን ሙሉ ስብስቡን ይዞ መጀመር ያለበት ይመስለኛል። በዝውውር መስኮቱ ቀደም ብሎ መንቀሳቀስን፣ ቀደም ብሎ መሳተፍን ከቸልሲ የሚጠበቅ ይሆናል። ውድ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።